ወባሽ የሆነ ፖድካስት ቀርቤ ነበር። እኔ አቅም የለኝም ማገዝ የሚችል ሰው ካለ ቢያግዘኝ ደስ ይለኛል። እንደዚህ ሚዲያ ላይ መስራት እፈልጋለሁ ምናምን ብዬ ቪዲዮ ሰርቶ ነበር። ፖድካስቱ ለተለቋል አለ። እሱም ፖድካስት ሰርቼም አልታገዝኩም። ምንም ነገር እንትን የለም። እኔ በናቲ ከዛ አሁን ማዘር ያልቻለችው ናቲን ይዞ ነው ያለችው። ናትዬን ይዤ ከናትዬ ጋር ከመጫወት ከመሳሳቅ እሱን ተሸክሚው ከመዞር መጫወቻ ቦታ ከመውሰድ ውጪ ቪዲዮ የሰራሁት ነገር ካለ እኔ በዚህ ህዝብ ፊት ልቀጣ። ናቲን ይዤ ናቲን ሳቲዝ ብቻህን የድሃ ድሃ ነኝ እርዱኝ ብለሃል። ይህን ቪዲዮ የሰራሁት መቼ ነው ታውቂያለሽ? ከ1 ወር በፊት ነው። ይህን ቪዲዮ ያ ማለት እኔና ናቲ ከተለያየ 8 ወር ምናምን ምን ብዬ የሰራው መሰለሽ? ቱ ቢ ኦነስት ሚዲያ ላይ ወጥቼ አግዙኝ ብዬ ነበረ። እናቴ ትሙት አልታገዝኩም። ነግሬሻለሁ። 4 ሰዎች አግዞኛል። መላክ አንደኛው የሆነ ሀገር 9,000 ብር፣ አንዷ ከአሜሪካ 30 ሺህ የሆነ ነገር እንደዚህ አድርገው አግዘውኛል። ከዛ ውጭ ለቢኒ አግዤዋለሁ የሚል ሰው ካለ ይምጣው ነው። ከዛ ዩቲዩብ የተበላሽ ምናምን እና ላይክ ትንሽ ሰፖርት አድርጉኝና አንተ የተማርክ አስተማሪ ሆነ ለምንድን ነው የምትረዳው? ሙሉ አካል 9ኛ ሆነ ለምን እርዳታ ትጠይቃለህ? አልገባኝም። ኦልሬዲ አንተ መምህር ነህ፣ አስተማሪ ነህ። እምልሽ ሚዲያ ላይ ወጥቼ ዩቲዩብ እየሰራው ነበር አይደል? ሰው ኤክስፔክት እንደማደርገው አልሄደልኝም። ቻሌንጅ የሚባል ነገር አለ። ሁሉም ሰው ቻሌንጅ ሰጥተዋል። ጤና ስለሌለው ወር ደግሞ ምናምን አይደለም ቻሌንጅ የሚሰጠው ሰው አለ። ቻሌንጅ ስጡኝ ነው ያልኩት። ልክ አንቺ ጋር መጥቼ እንዳልኩት ቻሌንጅ የሚሰጠው ሰው ካለ ቢያግዘኝ ደስ ይለኛል ብዬ ቻሌንጅ አነሳው። ይሄ ነው ስለ ቻሌንጅ ያነሳሁት። አንቺም ጋር አልመጣሁም እንደዚህ። ከዛም በኋላ ቀረ ስለ ናቲ አንስቼ አልሰራውም። ከዛ ውጭ እነሱ ያሉት አገዛ አላገዘም ብለዋል። አንድ ትጅል የሚፈልገው በአንድ ወር ውስጥ ነው ያን ሁሉ በአንድ ወር ውስጥ በጣም ብዙ ነገሮችን አገዛሃል። ይኸው በዝርዝር እዚህ ጋር የቤት ኪራይ ለአንድ ወር የወተት ኪራይ የተከራየሁት እንጂ በሳምንት ለአንድ ወር በየቀኑ 1 ሊትር ለመጀመሪያ ወር ከፈልኩኝ። ከዛ ለሁለተኛ ወር ሲበዛ ግማሽ ሊትር ይሁን ብዬ ሄጄ የግማሽ ሊትር ከፍዬ መጣሁ። የፓውደር ገዛው፣ ቤት አስቤዛ ገዛው። በአንድ ወር ውስጥ ልብስ ገዛውለት። መኪና ልገዛለት አልችልም። ለዚህ ልጅ ፕሌን ልገዛለት አልችልም። ከዛ ተጣላን። ማዘር ጋር ተጣላን። ቆይ ዲቦራ ማዘር ጋር ተጣላና ማነው እነሱ ጋር ተጣላን። ስልክ ያነሱ ላግዘው አልችልም፣ ልረዳው አልችልም። እናቲቱም ስልክ አታነሳም፣ ልጅቱም ስልክ አታነሳም። እንዴት ልንግባባ እንችላለን? በፍርድ ቤት ነው እየሄዱ ያሉት። በፍርድ ቤት የሚሄድ ነገር ነው የምፈልገው። በጓደኞችም ሳስነግራት እኔ ፍርድ ቤት ብቻ ነው የምፈልገው፣ ምክንያቱም የምታገኘው ጥቅም አለ። ሌላ ደግሞ የረሳቸው ደምሬል በጥሬ ብር ከኔ 35,000 ብር ወስዳለች። አሁን ራሱ እያገዛ አይደለም ነው የምትልሽ። ከኔ ብር 35,000 ተወስዶ አሁንም እያገዝኩ አይደለም። እሺ አንዴ እዚህ ጋር ያዝልኝ። 35,000 ብር ከሱ ወስደሻል? አልጨረስኩም ሀቡዬ። ቅድም አንዴ 35,000 ብር ሰጥቷል ወይም አልሰጠም? አይደለም በስነ ስርዓት ነው መናገር የምፈልገው። ወስዳለች ምናምን አትበል። ይኸውልሽ አልወሰድሽም ወይ? 10,000 ብር 25 ከ2 ሳምንት በፊት 25,000 ብር ነው የከፈልኩት። ስለዚህ አሁንም አላገዝኩም። ብር 25,000 እንዴት 35,000 እንዴት እንደሰጠ ካታስረዳሽ ማለት እየረዳ እንደሆነ ላይ ገብቶ ተናገረ። እየረዳ እንደሆነ በፍርድ ቤት በየወሩ በኩራት ማለት ነው በየወሩ ለልጄ 10,000 ብር እየሰጠሽው እኮ አይደለም እሱ እንዲናገር። እኔ ነኝ ጥፋተኛ። ምክንያቱም 35,000 ሲል ነጥቡን ይዤ በተራሽ እጠይቅሻለሁ። በኋላ 35,000 በኋላ ታስረጃለሽ። አሁን የእሱ ተራ እንኳ አንድ 35,000 የአስቤዛ ነገሮች ብቻ እንጂ የተጠቀሰው ሌላ ምንም ነገር እንደሰጠ 4,000 ብር ተሰርዟል አልሰጠም ብላ። ስለዚህ 35,000 ብሩን እዚህ ጋር ለብቻ ለጻፈው እና በኋላ የዲቦራ ተራ ላይ 35,000 እንዴት እንደሰጠካት ታብራራለች። ለምን ቅድም አልተናገረችም? ሳልጨርስ ማዘር ገብታብኝ ነው ብላለች። እሺ ቀጥል። አንዴ ማስቸግር አንድ ጥያቄ ልጠይቅሽ ላንቺ ሀቡ። አንቺ ላይ መጥቼ ልጄን አላገዘም እያገዛ አይደለም ስትለኝ በሚዲያ ላይ በራሷ የዩቲዩብ ቻናል ከፍታ እያገዛ አይደለም ልጁን እየረዳ አይደለም ስትለኝ እኔ ቁጭ ብዬ አረዳውም ልበል? በአንድ ወር ሁሉ አድርጊ ራስ መከላከል አለብህ። ኦፍኮርስ ራስህን ተከላከል። ይሄ ነው እንግዲህ ለልጁ አረኩ ተብሎ ይነገራሉ። እሷ ወጣ አላረገም እያለች መጀመሪያ ማን ነው ቀድሞ ረዳው ያለው? ወይንስ አንተም የመልስ ምትን የሰጠከው? ቀድማ ዲቦራ ልጁን አልረዳም ስትል እንዴ ረድቻለሁ ብለህ ራስን ለመከላከል ነው የወጣከው? ወይንስ እሷ ናት ቀድማ ልጁን አልረዳም ብላ ያወራችው? ኦኬ
እኔ ስለ ዲቦራ ለዚህ ማስረጃ ታቀርባላችሁ። አንድ ነጥብ ሁሉ ያዘው ነው እና አንተ ምላሽ የሰጠህበትን ቀን እጅ እውነት እሷ ያለችው አንተ ነህ ቀድመህ ለልጅ ይህን አረኮ እንደ አራጣ አበዳሪ ለልጁ ያደረገውን ነገር ዩቱብ ላይ ዘረዘረ። ይሄን ገዛው ይሄን አረኮ አለ። እኔ በዛ ተናድጄ ነው ብላለች። አንተ ግን አሁን እራሷ ናት ቀድማ ልጁን አልረዳም ያለችው ነው። ዋን ሰከንድ በጣም አመሰግናለሁ። የመስቀለት እዩሃ ሚዲያ ቤቷ ሄዶ መጀመሪያም ያለችው ህዝብ የጠላት እሷን ማለት ነው። የመስቀለት እዩሃ ሚዲያ ቤታቸው ሄዶ እንዴት ያንን ኢንተርቪው ይሁንና አንቺም ትፈርጃለሽ። የዛን ቀን ጀመረች። አያግዝም ነው ሰጥቶ አያውቅም ረድቶ አያውቅም ማለት አሁንም እንደዛ ነው የምትለው። ሲጀመር እሷ አፏ ላይ አያግዝም ነው አሁንም እንደዛ የምትለው። ያጅልኝ የመስቀለት ዝም አልኩኝ እኔ ጸጥ አልኩኝ። እዩሃ ሚዲያ ሲጠራኝ ኧረ እኔ ልጄን እያገዝኩ ነው። የመስቀለት እሷ እንደዛ ብላ እንትን ብላለች። መስቀል ማለት መስከረም 17 ነው 17 ከዛ ቅድም ነግረሻለሁ። ቀኑን አስታውስም። እሱ ጠራኝና ሄድኩኝ። ሄጄ እያገዝክ ነው ወይ እንዴት ነው ወይ? እኔ እንግዲህ ቦራ እንደዛ ብላለች እኔ ልጄን እያገዝኩ ነው ብዬ ነገርኩት። ጀለስ ብድግ ብላ በራሷ ዩቲዩብ ደግሞ ሰራች ቪዲዮ። ምን ብላ እንዲህ ያደርገኛል፣ ያስፈራረኛል፣ እገልሻለኛል፣ ልጄን አያግዝም አይረዳም፣ በአንድ ወር ስቴን እያደረኩ ነው ስትለኝ ዝም ልበል? እንዲያውንም ጸጥ ብዬ መቀመጥ ዩሃ ሚዲያ ስለተናገርኩ ያንን ስትሰራ እናቴቱ ለ4 ወር ቪዲዮ አልሰራሁባትም። ያንን ቪዲዮ ሰርታ እኔ ዝም ነው ያልኩት። ኦዲየንስ ራሱ ለበለባት፣ በቃ ኮሜንት ላይ ለበለባት። እኔ ምንም ነው ያልኩት፣ ጸጥ ነው ያልኩት። ለ4 ወር ቪዲዮ አልሰራሁም። ሁለተኛ ቪዲዮ ስለ ዲቦራ መቼ አነሳብኝ? እንቁርቲ ቪዲዮ ስትሰራብኝ መልስ ሰጥ። ሁለተኛ መልስ ሰጥ። እንቁርቲ ቪዲዮ ሰራችብኝ፣ ዲቦራ እንዲያደርገ መልስ ሰጥ። መልስ ሰጠው። ዲቦራ መጀመሪያ ከሰሰችኝ፣ መልስ ሰጠው። ሁለተኛም እንደዚህ ያደረገ ነው አለችኝ፣ መልስ ሰጠው። አንተ አልተረዳም እየተባልክ አልረዳውም። ገንዘቤን እያወጣው ንብረቴን እንትን እያልኩኝ እየሰጠሁት እያካፈልኩት አልረዳውም የሚባል ነገር የለም፣ መኖሩም የለበትም። ስለዚህ ከረዳውኝ የአቅሙን እየረዳ ነው የሚባለው እንጂ አልረዳም ተብሎ ስከሰት ዝም ብዬ መቀመጥ የለብኝም። እያገዝኩ ነው ያልኩት መልስ ነው። ለሁለተኛውን ቪዲዮ መልስ ነው፣ ለመጀመሪያውን ቪዲዮ መልስ ነው። ቪዲዮዋን ገብተሽ እዩ። ስለዚህ አንተ 2 ቪዲዮ ነው የሰራከው። አንደኛ ዲቦራ ልጁን አልረዳም ስትል ኦፍኮርስ እየረዳህ እስከሆነ ድረስ ራስን ለመከላከል ለህዝቡ ወጥተህ እውነታውን መናገር አለብን። ሁለተኛ ማናት ልዕልቲ ለእሷ ግዛ ቪዲዮ አንተ ላይ ስትሰራብህና ለዛ ምላሽ ለመስጠት 2 ቪዲዮ፣ ሁለቱንም ራስን ለመከላከል ለህዝቡ ምላሽ ለመስጠት ነው 2ቱም ቪዲዮዎች የሰራሁበት ነው የሰራሁት። እሷ ምን አለች? ወጥቶ ያረኩኝ ይላል እያለች ነው። ከመጀመሪያው ከጥቅምት 17 ጀምረ ነው አልረዳም የምትለው። ከዛ ዩ ያቀረበኝ እኔ ደርቻለሁ አልኩ። ዝም አልኩኝ። 4 ወር ዝም ካልኩ በኋላ በስንተኛ ወር ነው መልስ የሰጠሁት? አሁን ሁለተኛ ችልኝ። አሁንም ዛሬ ለመጀመሪያ ጊዜ ዲቦራ አልረዳም ያለችው መስከረም 17 ነው ብለሃል። በመስከረም 17 አንተ ቪዲዮን የሰራከው መቼ ነው? ምላሽ ረድቻለሁ ያልከው ከ4 ወር በኋላ ይመስለኛል ቪዲዮ የሰራሁት። ልጄን አገዝኩኝ ብዬ አልኩት። እንደዛ ምንም እግዚአብሔርን ተውኳት፣ ንቄ ተውኳት። በቃ በዛ መጣ። እኔ ስለሱ አላነሳም። መስከረም 17 ነው እዩሃ ሚዲያ ላይ ቀርባ ነው አይደል አልረዳም ያለችው አለችኝ። እኔ በራሴ ረዳው ያልከው ረድቻለሁ ውሸቷን ነው ያልከው ቀኑን በ25 ምናምን መሰለኝ፣ በቀን 25 መሰለኝ። እዩሃ ጠራኝና እየረዳህ ነው ወይ አለኝ። እሷ ቀድማ ቀረበች። ከዛ የቀረብኩኝና እየረዳ ነው ያው ልጄን እያገዝኩ ነው፣ የቤት ኪራይ እየከፈልኩ ነው፣ ማድረግ ያለብኝ እያረኩ ነው ብዬ ተናገርኩ። ያረኳትን 1 ሳንቲም እናቴ ትሙት 20 ሺህ ህዝብ አለ። ከማወራው ነገር ነጥብ ውሸት ካለ እግዚአብሔር ይፋረደኝ። አንደበቴ በፊታችሁ ይዝጋው። በቃ እኔ በናቴ ድርድር ምንም ነገር ያደረኩት ነገር የተናገርኩት እውነት ነው፣ ሀቅ ነው የምናገረው ስትል እዩሃ ሚዲያ ላይ ስል በራሷ ዩቲዩብ ቻናል ከፈተች ስላለ እሷ አላወራው። እኔ ሌላ ነገር ነው የምሰራው። ሌላ ሪያክሽን ቪዲዮ እየሰራው ነበር። የተለያዩ ኮንተንቶች እያመጣውኝ ሪያክት እያደረኩ አይታይም። አለመመለሳችም ልጁን አንቆ ሊገለው ልጁን እያለች ነው እንቁርት የሚሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም፣ እያገዝኩ ነው። ለዲቦራ እንቅፋት አልሆንኳትም። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለ። አሁን ዲቦን ሰብስክራይብ አድርጓት ትቀየር ነው የፈለግኩት። ዝም አልኩኝ። በራሴ እየሰራው ነበር። ሲከሱኝ ቪዲዮ ሰራው። በቅዳም ቢኒያም 35 ሺህ ብር በናም ቢሆኑ ነው የ3 ወር በ10 ሺህ ብር፣ የ1 ወር በ5 ሺህ ብር ተቆራጭ ወስዳለች። ይህንን ወስዳ ቢኒያም ልጁን አይረዳም። ብሩን ይፈልጋሉ፣ ቢኒያምን አይፈልጉም። ከትናንት ወዲያ አንድ ሰፈር ሆነን ማለት ነው። ልጁን እንዲ አይፈልጉም።
እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይሳብኝ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ለሆነው አባት ለሆነው ብዬ ብጠይቃቸው እምቢ አሉኝ። ከአንተ ገንዘብ ነው፣ ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰሽ በፍርድ ቤት እያሯሯች እኔ እየተበደርኩኝ እየተቀደርኩኝ ይከፍላለሁ። ለምን 10,000 ብር ለመክፈል ቢኒያም የወርሃዊ ገቢው ስንት ነው? 10,000 ብር ቀላል ነው። ስንት ነው የምትቀጠሉ? ከኮየ ፈጬ ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5,000 ብር ነው የምትቀጠሉ። አንድ መምህር የሚቀጠረው በወር 10,000 ብር ነው። ቢኒያም መንግስት ነው እንዲያስፈቃሉ የ25,000 ብር ደሞዝተኛ ነኝ ብላለች ቅድም አልሰማክ? አረ በጭራሽ ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምንኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖሪም። ከአክስቷ ቤት የወጣችው እኔ ሚዲያ ላይ ወጥቼ የአንቺ ከስተመር የአንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች፣ አርብ ይመጣል። ዲቦራ ከሰሰችን ብዬ ብሰራ መሲ የፈለገችው ምትላት እኔ ከመሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሰስኩት አለች። አዎ ከሳኛለች ብዬ ሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ። መጀመሪያ እኮ ሰርታችኋል እናንተ በቲክቶክ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለክላት አላዩ በምን ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ 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 እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይህን ፊልም ተመልከች ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሀል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግር ያለው። እኔ ቀደም ሲል 2 ልጆች አሳድግ ያለው፣ አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 1 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ ነኝ፣ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሀል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሌ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ላይ ንፍጡን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛ አልኩት፣ ሶፍት ግዛ፣ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት፣ ልጁን ማለት ነው።
እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድን ነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለእኔ ሀሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛ ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በስምንት ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጭ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ እያለሁ ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት። አመንኩባት። በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ፣ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። ይህም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጠን እዛው ምን ነው በይቅርታው በቀረልኝ ነው ልቤ ሀሳቤ። በጉ አለ እውቀት ስለታረደ እንዳለ ፀጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናት አንተው ራስ ከነ ጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ የተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግ። እንዳውም እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እችን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አድርጎ ጠበቀው። ቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢኒያምን በ17ኛ ቀን ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ።
ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገርሽ። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይኸው ዛሬ ድረስ ተውልኝ ስላለው እርግፍ አድርጎ ትቶት ያኛው ይኸው ዝም ብለን እየገረምን ነው በቢንያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት እህቴ? ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። እና በቃ ቢንያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ቢለምነው እምቢ አለ። በ17ኛ ቀኑ ነገርኩሽ። ራሱ ቢንያምም ያውቃል። እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣልች እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁን እንደዚህ ያለ ብለው ገርሟል ሳልፈው እና የዲቦራና የቢንያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችን መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል እሱ ይሄ ነው ሆኖ እንግዲህ በአንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያ ይህን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀው እና ገጠመኝ ሆኖ ማውራት መጫወትም አመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልህ ታስይዙኛላችሁ ወይ? አባት ሆኖ እልህ ሰው መጣ እዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አልለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሹሉ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በ3ቱ ቃል ስትከሰው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽህ። እኔ 2 ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። እላስይሻለሁ ምን እልሻለሁ። የግል ጥቅሜንም አይፈልግም የእሱንም ጥቅም አልፈልግም። ተከባብረን 2 ልጅ በሚገባ አሳደግኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰልሽ? እድሜ ቆሞ አይጠብቀውም። ህፃኑን ልጅ ተንከክቦ አይዞ ብለን አሁን ነው በትምህርት
እና በእድሜው ላይ መሄድ ያለብን እንዴ? ምን ነው ዲግሪ ይዣለሁ እንላለን። እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን እኔ ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ። ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስሉ አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራም። ሰኞ ሆነና ሲሄድ አስተማሪ እንደዚህ መታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው? ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ? ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን። መምህሯ የመታችው መምህር ፊቴም አልቀረች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ። እኔ ነኝ የሰራሁለት አለች። አንዷ መምህርት መጣ፣ ያው ለምስክር አለች። አባት እኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየውም ባታየውም ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርቧ እያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም የሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደ 10,000 ብሩንም እንደው ኧረ ይችንም 5,000 እችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን እኔ ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። ምን ያህል አብራሽ እንደቆመች ስትነግሪኝ ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናት። እና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሽ በጣም እናመሰግናለን። እንዲያውም ይቅርታ አድርጌልኝ ጣልቃ ልግባና እንዲህ ታዝቡ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሀሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ፣ እኔም አመሰግናለሁ።
አሚን። በጣም ነው የምናመሰግነው። ሁሉም እናቶች እንደ አንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት ችላላችሁ እያለን ስናሳድጋቸው ነው የሚችሉት። እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናደርጋለን አይደል? ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ። ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን። እሺ አሁን ወደ እናንተ የመጀመሪያ ጥያቄ፣ እውነት ቪዲዮ ሰርተካል? የድሃ ድሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቱብ ላይ? ኧረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመስላል አለ ቪዲዮ ዲቦራ አለ ይምጣ። በቃ እኔ እናቴን ይዤ አግዙኝ ብዬ አላውቅም። በጭራሽ አላውቅም። የድሃ ድሃ ነኝ አላልክም? ኧረ እኔ እናቴን ይዤ አላልኩም። ግን ብለሃል። እሺ ይቅርታ፣ እናቴን ሳትይዝ ይዘው አላሉም እሳቸውም። ግን እናትየው ስትል የነበረው አዝላ፣ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ኮሜንት ላይ ሰርቷል። ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል። አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅም እና የሰፈር ሰው እሷ የሚያደገችበት የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀምም። ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳያት። እኔ ቪዲዮ አልሰራውም በናቲ ኮመንታተር ተገልቶ ነው ፕራይቬት ተደርጎ ነው ቪዲዮ አቡ እናቴ ትሙት የምወዳት እናት ይሳኝ በናቲ አንድ ቪዲዮ ወዱት ብዬ ሰርቼ አላውቅም። ካለ አቅም በናቲ ሰርቼ አላውቅም። ይኸውልሽ እሱንማ ቻሌንጅ እንሰጡን እዚህ ቤት የመጣ ነው ስለሌለን አግዙም ብለን ነው የመጣ ነው። መጀመሪያ ስንመጣ ድሃ ስለሆነች ስለማትችል ነው የቤት ኪራይ የተከፈለላት። ከእህቷ ቤት እኮ ከአክስቷ ቤት የወጣችው እኮ እኔ ሚዲያ ከወጣሁ በኋላ ቤት የተከራየችው። ግን ቀድመ ሚዲያ የመጣው ችጋራም አዳምጪ ልነግርሽ ነው። መጥቼ እንደውም አንቺን ያናገርኩሽ እኮ እኔ ነኝ አይደለ እኮ ለዛ ኛ አንዴ ላስ ታሪኳን ስትናገር የእኔ ተከታዮች መሲ በጌታ እህቴ የአመት የቤት ኪራይ እችላታለሁ አለች። የተለያየ ነገር አገዝናት፣ ፎሎ አደረጓት፣ ማስታወቂያ አሰሯት ብዬ ነገርኩላትኝ እና መታ ታሪኳን ተረ አንተ ባትመጣ እሷ አትመጣም። እሷ ኦልሬዲ ተቀጥራ በጉልበቷ ለፍታ አገሯ ላይ ልጇን አዝላ እየሰራች ህይወቷን ልጇን እያሳደገች ነበር። ማንም አያውቃትም ተደብቃ። አንተ ቀድመ በሌለችበት አንተን ብቻ ሰምተን እውነታውን ማወቅ ስለማንችል ግዴታ ባለጉዳዩ መጠራት አለባት ብዬ ቁጥሯን የተቀበልኩክ ራይት። ከዛ የጠራኋትኝ ስለዚህ አንተ ነህ ቀድማ የወጣኸው እንጂ እሷ አይደለችም ቀድማ ሚዲያ ላይ የወጣችሁ ለማለት ፈልጌ። መክፈል አልችልም ነው ባንክ ስቴትመንቴ ላይ የተሳሳተ። እሱ ግን ባንክ ቤቱን የተሳሳተ አንቺ አይደለችም። ባንክ ቤቱ ተሳስቶ የሌላ ሰው ስም ስቴትመንት ገብቶበት እሱ ላይ ያንን አይቶ ነው ፍርድ ቤቱ 10,000 ብር የፈረደበት እንጂ የእሱ አቅም 10,000 ብር እንደማይችል ፍርድ ቤቱ ከይግባኙ በኋላ ባንክ ቤቱ የይቅርታ ደብዳቤ በመሳሳቱ ባንክ ቤቱ የይቅርታ ደብዳቤ ለፍርድ ቤቱ እንዲጽፍ ተደርጎ ባንክ ቤቱ ፍርድ ቤቱን ይቅርታ እኔ ነኝ የተሳሳትኩት ብሎ ትክክለኛ የእሱ ስቴትመንት በስሙ ሲገባ አቅሙ እንደማይፈቅድ ፍርድ ቤቱ ሲያይ ከ10,000 ግማሹን ጎምዶ 5,000 አደረገለት አይደል? ስለዚህ አሁን አንቺ ይግባኝ ሲጠይቅ ኦኬ ይግባኝ ከጠየቅማ ያልከፈልከውን የየካቲትና የመጋቢትን የጥርን ኦልሬዲ የካቲት 24 10,000 ብር ከፈለ። ያልከፈልከውን የየካቲት ወርንና የመጋቢትን 20,000 ነው የሚመጣው። ለምን 25,000 ሆነ አይደል? የሚያዚያ ተጨምሮ ሚያዚያ 5,000 ብር አይደለ? የሚያዚያ ተጨምሮ የሚያዚያ ተጨምሮ 25,000 10,000 የካቲት ግንቦት 10 ከፈለ 10,000 የካቲት መጋቢት 10,000 የሚያዚያ 5,000 25,000 እንዲከፍል ጠይቀሽው ስላልቻለ ነው የታሰረው። አላቅም እኔ መቻል አለማቻሉን አላቅም። እኔ አሁን እሱ ምን አልኳትኝ ዳኛዋን ማለት መስራት ይችላል፣ እውቀት አለኝ ብሏል፣ አቅም አለው፣ ጉልበት አለው፣ መስራት ይችላል አይደል? መስራት ቢፈልግ መስራት ይችላል። አቶ አይመስለኝም።
ግን ቢሆንም ደግሞ ከጠየቀ አይቀር እኔ ሲጀመር ልጄን ብቻዬን ማሳደግ እችላለሁ፣ ብቁ ነኝ። መጣብኝ እንጂ አልሄድኩበት። ልጄን በሰላም ማሳደግ እችላለሁ። ከዛ ያለፈ ምንድን ነው ግንቦት 10 ነው የከፈለው 25 ሺውን። መች ነበር መክፈል የነበረበት? ሲሆን ቶታል 25 ሺህ ብር ከፈለ። እሺ ይህ በጣም በተደጋጋሚ እኔ ከሱ ገንዘብ እንደምፈልግ ይናገራል። እኔ ያው ይሄን ያህል እኔ ካንተ እኔ ለሱ ብረዳው እንጂ እሱ እኔን የሚረዳኝ ሰው አይደለም። ከዚህ ቀድሞም እርጉዞኝም ትምህርቴን ሳቆም የእሱን ትምህርት እየከፈልኩ ነበር ማስተምረው። አደረግኩ የሚባል ነገር እዚህ ጋር የሚወጣ ከሆነ በጣም ብዙ ነገር አደረግኩ ብዬ የማወጣው ነገር ይኖራል። ግን ደግሞ አልፈልግም። ብድራቴን እግዚአብሔር ነው የሚከፍለው፣ እሱ አይደለም። እሺ ግን እኔ መጠየቅ የምፈልገው ማሬ፣ ይሄ ሰውዬ እያለው ሰስቶ ነው አልፈልግም። ውሃ አለኝ። ይሄ ሰውዬ እያለው ሆን ብሎ ላለመስጠት ፈልጎ ነው ወይንስ ስለሌለው ነው? ይህን ደግሞ አንቺ ታውቂያለሽ። ባንክ ስቴትመንቱንም ስላየ እያለው ነው። የባንክ ስቴትመንቱን ተይውና ሀቡ አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እኔ እንኳን የማልጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የ2 ወር የቻልኩት 5000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሞላ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳድረው በዚህ ነው። የሚያገኘውን ሄዶ ለሰው ይሰጣል ነው። ሌብል 15 አይደለም ሌብል 22። ለምን አይደለም የሚያገኘውን ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጊያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ስልሽ ጊፍት ጋለሪ ጊፍት ጋላሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ ነው። ስለዚህ ወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው። ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደለ እንዲገናኝ ያደረግኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለእኔም የሚልክልኝ አለ አይደለም 5000 ለአንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ለአንቺ ልጅ እሱ ቀድቶታል። ያወራውም ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት እያስወራና ይቀዳል እሱ ኖ አይደለም። ለአንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት። ቪዲዮን ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እኛም እንስማ። ለአንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ብሏል። እኔ ከልክየው አይደለም እኮ ቪዲዮን ክፈች ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ ያለውን መርዳት ያልፈለገው አንቺ እንዳልሽ እውነትሽን ነው ማለት ነው። ለአንቺ ካለ ወራቻ ተደብቄ አይደለም ጊፍት ጋራሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይ ብላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩዋለሁ። መቼ ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይታያል። ገብታችሁ ማየት ትችላላችሁ። ጓደኛ? አዎ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት 2ኛ ነው 2 ሳምንት ይህን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዚ ነው የምለፈው የምታገሉ አላማዬን ለመኖር ልጄን ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም። አንድም ቀን። ከዛ ውጭ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ ብሎ ካደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በ1 ወር ውስጥ ያገዝኩት ለልጁ 1 ድሃ አባት ላገዘው ትንሽ ነው። 1 ያዥልኝ። አንደኛ። 2ኛ ከኔ ገንዘብ ጀምረውና 1 ድሃ አባት ለልጁ ይህንን በ1 ወር ውስጥ ይፈርዳል። ኦኬ፣ በ1 ወር ውስጥ ትምህርት ቤት ከፍሏል። ልብስና ጫማዎች ገዝቷል።
አስቤዛ ገዝቷል። እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና det ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የአንድ ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10 ሺህ ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ታዲያ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን ብበቀል ብፈልግ ዛሬ አይደለም አንተን የምበቀል ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ አንቺ ስታወሪ ፍርድ ቤት 2 ወር ቀረተሽ ይግባኝ። አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25 ሺህ ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም። ለሷ 35 ሺህ ብር በጥሬ 25 ሺህ ብር ተቀብዬ ወንድም እኮ ዛሬ አላገዝኩም ያልሽ ነው እህት። አሁን እኮ እሺ ዲቦራ 25 ሺህ ከከፈለ በኋላ ልጁን አሳይተሽዋል? መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበረ። ባንዴ ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ቤቷ ሴት ቤት እየመጣ ነው በፖሊስ እያዘን እያለ ቤት ሴት አንድ አዳምጪኝ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነዋ። በዚህ ሳምንት እናቴ ትሙት አብዬ 4 ጊዜ ደውይላታለሁ፣ እደውልልሃለሁ። አሁን ቢዚ ነኝ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ካኑ እየወሰድሽ ነው 25 ሺህ ብር ወስደሽ እኮ ነው 35 ሺህ ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች አያግዝም ልጁን እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪኝ። ይኸውልሽ ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5 ሺህ ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመዝለያ የስ ብሎክ ነው ማደርግ ከአሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድን ነው የሚያደርገው? ይደውልና ሌላ ነገር ያወራል፣ ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል፣ ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል። እኔ የእሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ጋር ይደርሳል። ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል? ልጅሽን ምናምን ምንድነው ልጅሽን ለአንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ለአንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እንዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው ያለበት እኔ ሁለታችሁ የምትናገሩት ነገር አይደለም። ማስረጃ ለአመታት ብያለሁ ዴኔ ከዴኔ በኋላ አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዴኔ በኋላ አሁንም ያሉ የምንፈልገው ታይ ዴኔ የተከፈተበትን ቀንና ቀለብ ከቀኑ ጋር ምንም አይነት ማስረጃ ያውጣ። ሲጀመር እሱ አውቁ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረግኩትኝ። ከዛ ባለፈ ደግሞ ምሳሌ
እንዴት ነው ልጁ ሊያይ? ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁ እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንኪዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረግኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደግኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ፣ ብርህንም አልፈልግም። በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣት ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም። ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስን ደክመ ያመጣኸው ብር አይደለም። ሌላው በዩቱብ ያገኘውማ እኮ አለቀ ጨረሰው አይደል? 200 ሺህ በዩቱብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋባት አልፈልግም። ፈልጎ ነው ሲጀመር። ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ፣ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ፍቅረኛውን ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝን እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱ እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። ገበያው ስልኩን ስትፈትሽ ነው አይደል እናንተ ቤት የመጣ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም። በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደለም የምትለው? አለኝ ወረቀት አለኝ 2500 ብር
በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር 5000 ብር የልጄን የ1 ወር የትምህርት ቤት አይሸፍንም። የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 የፈረደበት እኮ አይደል? በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት 1 ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይሄ ታዲያ? እሱ ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይሄ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘር ጋር ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ ውዱድ ማዘር ጋር እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበት። አሁን እኮ እያለች ነው አንዴ ክፈል። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትቼዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብዬዋለሁ፣ በደንብ አድርጌ ብዬዋለሁ። ልጄም አጠገብ እንዳትደርስ ቪዲዮችንን ደልት፣ እስካሁን የለቀቀውን የእኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለው። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታደርጊዋለሽ ምናምን እማይሉት የለም። እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝና እንዲሰድበኝ አይደለም። ሶ ይደውሉና እንዲሆንሽ በዚህ ወጥሽ እንደዚህ ታደርጊዋለሽ እንደዚህ ሆንሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጄ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ሶ ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። ሶ እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ። 100,000 ብር ካሳ ቪዲዮ ስለሰራህብኝ አልሽ? አዎ ቪዲዮንም አጥፋ፣ የልጄንም የእኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም እንዲህ ቪዲዮ ስራ አልኩት። ሁለተኛ ደግሞ ውል አዘጋጅ፣ ሽማግሌዎቹን ይዘህ ስመጣ 100,000 ብር ይዘህ ነው አልሽው? አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም፣ የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሲደውል ልኳቸው ነው እንዴ ነው የምለው። ኢቨን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለም። እንዲህ እየተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ፣ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም። ሪያሊቲው ማለት ነው። ሶ የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የእሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለእኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ። ዲቦራ እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉ መሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድን ነው? ልጄ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲህ ነኝ እያለ እኔ ልጄ አጠገብ ለምን
በቀሉ ያለበት ማስረጃ ካለሽ እኮ በህግ ማሳገድ ትችያለሽ። በቀሉ ህዝብ አለ። ህዝብ ፊት ምንድነው ይሄ? እጨክናለሁ፣ በልጁ ጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ ጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል፣ ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር፣ ከታች ጀምሮ ወደ ቤት ሲመጣ፣ ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድን ነው ሀሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔ እና እሱ ትልቁ እንትናችን፣ ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መሰራበት እኮ ቅድም ያልኩሽ ይህንን ነው። ዩቱብ ላይ ይህን ያህል ገንዘብ ይገኛል እና እኔ እና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳት እና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከእሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ ነው የተናገርኩት። እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ቆይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሪ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። 2 ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ እየደረስን ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። ሀቡዬ ስሚኝ ሀቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው እውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው። ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረግኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራውም። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና ፍርድ ቤት አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘን። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲህ
ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል፣ ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠርን። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው እኔ ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሀል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበረ። ከዛ እሱን ምን አደረግኩኝ በአቃቢ ሕግ እንትን አልኩኝና አንደኛ ሲጀመር ለምንድን ነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። እራሷ ራሱ ምስክር ናት። ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ የምትልሽ የእሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ከዛ እንደዛ ስትለኝ እኔ ምን አገባኝ። ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነስርዓት እንትን አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ተያዝ ሰው ስለ እሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከእሱ ጋር ያለኝን ችግር መፍታት አልቻልኩም። ላይ አያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር፣ ሰፖርት አደረገኛለች በብዙ ነገር እና አልኳትኝ። ሶ ምንድን ነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይ ተብላለች። የኔን ጉዳይ እንዲህ ደርሻለሁ። ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጭ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይ ተብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለግኩትን ጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው። አይደለም እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን ጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ። አሁን
70 ምናምን ሺህ ብር። ከዛ ልጁን ባገኘው ቁጥር 1500 ብር አወጣለሁ አለኝ። ባገኘሁት ቁጥር 1500። ልጁ ማለት ምንድን ነው የሚበላው ይሄን ያህል 1500 ብር? ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70 ሺህ ብር። ከ70 ሺህ ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጅን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ፣ ለዳኛዋ ማለት ነው። ክቡር ዳኛ፣ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አእምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፎ የምሰጠው? ከዛ አልኳትኝ ዳኛዋን፣ እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለም፣ በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ፣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሀሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም፣ እኔ ልጄን ነው የምፈልገው። የልጄን ደህንነት ያወጣ ያደረግኩት አርብ እኔ ነው የምወስደው፣ እስከ አርብ እኔ ጋ ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን ለምን ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣ ሄዶ ላከ ማለት ነው። ወሉ እኔ ማንንም አላውቅም። ሲጀመር ምንድን ነው ያለው? የባለቤቷ ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን የማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረግኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ላከው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደ? አልፈቀድም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦች ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግ ምናምን ስትይው ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን ገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድን ነው?
እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲህ መተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ፣ እንደዚህ ማለት ጅትቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ ታንቃለ ብዬ ይሸሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱ እዚህ አይ ልጅሽ አላውቅም። በግድ ነው የለመደው፣ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ እየሮጠ ያቅፈዋል ወይስ እምቢ እምቢ ይላል? እሱ ጋር ሂድ ሲባል ልጅሽ አባቱ ጋር ሂድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይንስ እምቢ እምቢ አልፈልግም ይላል? ላይ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኘህም ብዬዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። ሰላም ነው።